አባት ሰው ስማኝ የኔ ፍቅር ናስቲ የኔ ቆንጆ አልቻልኩም። የኔ የዋ ናስቲ ኦኬ ነው። እሺ ና የኔ ምስኪን እኔን ክፈት ይበለኝ የኔ አባት። ጌታ 3 ደቂቃ ራሱ መቆየት አልቻልኩም። አውቄ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽኔ ደግሞ ሰላም በለኝ። አውቄ ነው። እሺ አልከፋኝም። እሺ ይቅርታህን ተቀብለሃል? ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደውልክ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠ ይፈንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቅኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም። እኔን ክፍት ይበለኝ። እሺ እንደዚህማ በአንተ ሀዘን ማንም የሚደሰት የለም። እኛ አለንልክ። እሺ አሁን እንደዛ ብለሽ ካሰብሽ አሁን ይሄ ሁሉ ነገር አስፈለገ? እንትን ነው ምን መሰለክ፣ ልክ አሁን እስክትመጣ ደህና ነበርኩኝ እኮ። ከዛ ሳይክ ቶሎ ሳቄ ከተቀበልኩ በቃ ምናልባት የሆነ ነገር ይሰማዋል አልኩና መኩራቴ ነበር በእኔ ቤት። ከዛ በኋላ ሳይክ ግን በቃ አይተዋል ፊቱ የእኔ አባት። እኔ ያው ለጊዜው ያው ነገሮችን ታው ምናምን ነገር እያልሽ ገብቼበት ስለነበረ ከዛ ነገሮች ከተበላሹ በኋላ ደግሞ አንቺን ማይበት አይን ከበደኝ። እንዴት ይቅርታ መጠየቅ እንዳለብኝ ግራ ገባኝ። ብዙ ነገሮች እኔን ለማሳወቅ እኔን ለማንቃት ይሄ ትክክል አይደለም ይሄ ትክክል ነው እያልሽ ብዙ ነገሮችን እየነገርሽ ነበርና እነዛን ነገሮች እኔ አልተቀበልኩሽ ነበር በጊዜው ማለት ነው። እና የራሴን ፍላጎትና የራሴን ሀሳብ ነበር እየተከተልኩ የነበረው ማለት ነው። እኔ ደግሞ ይሄ ይፈጠራልን ብዬ በህይወት ያስቤም ማቀጀ ምንም አላውቅምና አንዳንድ ጊዜ እኛ ባሰብነው ህይወት አንመራንም። ፈጣሪ ባለው ነው ነገሮችን ሄደውና ሚላና አብርሽ ይቅርታ ተባብለው ከች በከች ብለውልናል። እንግዲህ ምን እንስማ? ግማሹ ለበቀል ነው ይላል፣ ግማሹ ፍቅር ነው ይላል። እንግዲህ ኤርሚላ ደግሞ እተማመንበታለሁ። እንደዚህ አይነት ነገር ባህሪ የለባትም። በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ በጣም ነው ክብር የምትሰጠው፣ በጣም ነው የምትወደው። እንግዲህ ዛሬ ይቅርታውን ልቀበል ነው ብላለች። በደስታ ይቅርታውን ያብርሽን ልቀበል ነው ብላ ወደኛ መጥት ብላለች። እንግዲህ ዛሬ ኤርሚ በጣም ፍቅር ይሆንሽል የምትወደጅልኝ በጣም እኮ በቃ ፍቅር አሰጣት የምታውቂ እኮ ነሽ አንቺ። አይ አንቺ ይመችሽ። ዞሮ መዝጋው ጭራሮ አሉ። ዞራ የራሷ በማድረግ ብቻ በጣም ጎበዝ ናት። አሁን ሩታ አራዳ ናት። ምን አረገች? እንደዚህ ታበቀለችው። ምንም መበቀል ትርጉም የለውም። ኤርሚ ግን ዞራ ለራሷ ማድረጉ አይገርምም? በጣም ድንቅ የሆንሽ ልጅ ነሽ። አዙረሽ ለራስሽ አረግሽው። በዚህም ወረደ ምንም አላረግሽው፣ ለራስ ያረግሽው። አይ ኤርሚ አቦ ጠንካራ ልጅ ነሽ። እውነት አደንቅሻለሁ። እኔ በዚህ በጣም በቃ እንትን ብያለሁ። ኤርሚን ያሸነፈችው የምን ሩታማ አላሸነፈችም። ሩታማ ዳር ቀረች። ኤርሚናት ነዳችው፣ አሸነፈኝ። ወይኔ ሰላም ታራሱ ረሳው። ሰላም እንዴት ናችሁ? ጤና ይስጥልኝ። አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ኤርሚሻ አብርሽን ይቅርታውን ተቀብላ በደስታ መጥተዋል። አብርሽም እንግዲህ ፈገግ ያለ ፈገግታውን አሳይቷል እላችኋለሁ። እሱም በጣም ደስ ያለው ይመስላል። እንግዲህ ኤርሚሻ ዞራ ለራሷ አረገችው። እንግዲህ ትንሽ ያው የኔ አባት የኔ ፍቅር የኔ ምንድነው ማለት ተጀመረ። ከዛሬው እንግዲህ ፍቅሬንም ይቀበለኛል ብላ ተስፋ ታረጋለች። ያው ፍቅሬንም እንግዲህ ዛሬ ደግሞ በአዲስ ቪዲዮ ይመጣሉ። በአዲስ ቪዲዮ አብርሽና ኤርሚላ ከችልላቸዋል። በአብርሽ ቤት ጠብቁ። እንግዲህ ዛሬ ጠብቁን ብለዋል። በአብርሽ ቤት ሙሽርሽር ድምቅምቅ ብለዋል። ከችሌሉ ነው እንግዲህ ሩታ እንደው ምን ይሻልሻል ሩት፣ አይዞሽ እንግዲህ ጠንካራ ሴት ሁኚ።
ወንድ ቤት ወንድ ይመጣል። ግን የልጅሽን አባት መልቀቅ የለብሽም ነበር ብለሽ ለኤርሚላ ለቀቅሽላት። ለኤርሚላ መንገዱን ከፈሽላት። እንግዲህ የኔ አባት የኔ ውድ ምን ላርግልህ? ምን ልስራልህ? ልሰበርልህ? ቀና ልበልልህ? ብላለች። እንግዲህ አቤላና ቡሩኬ ያሰቡት ነገር ተሳካላቸው። ያለሙት ነገር አደረጉት። እናደርገዋለን ዛሬም ነገም ያሉትን ነገር አደረጉት በደስታ። ደስ ብሏቸዋል በጣም። የሩታ አጋጆች ደግሞ የሩታ ምንድን ነው የሚባሉት እየተንጋጉ ስርስሯ ዳር ቀሩ ይባላል። ሩትሻ እንግዲህ መልካም መንገድ መልካም ጉዞ እልሻለሁ። እንግዲህ ፈጣሪ ከአንቺ ጋር ይሁን። እንግዲህ ለራስሽ ነው ይሄን ነገር ያደረግሽው። አርፈሽ ባልሽን ተቀብለሽ ከልጅሽ አባት ጋር ብትኖሪ በጣም ደስ የሚል ነው። አንቺ ነሽ እንግዲህ ለኤርሚላ አሳልፈሽ የሰጠሽው አንቺ ነሽ። አብረሽም እንግዲህ ኤርሚላን በድጋሚ በሚሴጅ በይቅርታ በመደወል እየደጋገመ አስቸግሯት ነበር። በቃ አልቻልኩትም፣ ወድሃለሁ፣ አፈቅርሃለሁ፣ ስለማፈቅር ስለምወድ ለአንተ ክብር ስላለኝ ነው እንግዲህ ይቅርታውን እየተቀበልኩት አለችው። እንግዲህ በጣም ገራሚ ነገር ነው። በቃ ይሄ እንደዛ አለች። እንግዲህ አብረሽም በደስታ በቃ ምንም አላለ ወላ ደነገጠ። የኔ ውድ የኔ ፍቅር የኔ አባት ስትለው አብረሽ ውሃ በቃ ራሱን ጣለ። መቆጣጠር አቃተው አብረሽ ማለት ነው። እንደዛ ነው ኤርሚላ። እንግዲህ እኔ በጣም ጎበዝ ታምረኛ ሴት ነሽ አንቺ። በቃ ወንድን ማማለል፣ ወንድን ማሸነፍ፣ ወንድን እንዴት እንደሚገዛ በጣም ጠንቅቀሽ ታውቂያለሽ። ፍቅር አስተማሪ ነሽ አንቺ ኤርሚ። እንግዲህ ይመችሽ አቦ። እኔ እውነት ነው የምልሽ ይመችሽ፣ ደጋግሜ ይመችሽ ነው የምልሽ። እንግዲህ ለዚህ ለዩቲዩብ አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ የደውሏን ምልክት እየተጫናችሁ ወደኛ ተቀላቀሉ። የምለቀው ቪዲዮ ላይ እንዲደርሳችሁ እንግዲህ እላችኋለሁ። በያላችሁበት ሰላማችሁ ቸው። በሌላ ቪዲዮ እስከምንገናኝ ቸው ቸው፣ ባይ ባይ፣ ደህና ሁኑ። ወዳችኋለሁ።